ሰላም ለሁላችሁ ይሁን። እንደተለመደው በዛሬው ክፍለ ጊዜ ከዘጸአት መጽሐፍ እንመለከታለን። ዛሬ ትኩረት የምናደርገው ምዕራፍ 12 እና 13 ይሆናል። እንግዲህ እንደ ሁልጊዜውም በቅዱሳት መጽሐፍት ላይ ቆመን ጌታ ኢየሱስ ክርስቶስን ለማየት ወይም ደግሞ የወንጌሉን እውነት ለማየት ነው የምንሞክረው። እንግዲህ ምዕራፍ 12 እና 13 በብሉይ ኪዳን ላይ ወንጌሉ በጣም በግልጽ ሁኔታ ከተሳለባቸው የብሉይ ኪዳን ክፍሎች አንዱና ዋነኛው ነው ብለን ልንወስድ እንችላለን። እንግዲህ እግዚአብሔር አምላክ ከዚህ በፊት እንደተመለከትነው ሕዝቡን ነፃ ለማውጣት ከባርነት እስራት ነፃ ለማውጣት በጸና ክንድ በፈርዖንና በግብፅ ላይ እንደመጣ ተመልክተናል። በርካታ መቅሰፍቶች እንደላከ ተመልክተናል። እንግዲህ አንድ የመጨረሻ መቅሰፍት የሚልክበትንና ሕዝቡን ነፃ የሚያወጣበትን ክፍል ነው ዛሬ የምንመለከተው። እንግዲህ ምዕራፍ 12 ሲጀምር እግዚአብሔር አምላክ ምን ይላቸዋል? ቁጥር 2 ላይ ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱም መጀመሪያ ወር ይሁናችሁ ብሎ እግዚአብሔር ለእስራኤላውያን ይነግራቸዋል። እንግዲህ አዲስ ምዕራፍ እየመጣ ነው፣ ትልቅ ለውጥ እየመጣ ነው ማለት ነው። ስለዚህ እግዚአብሔር ጊዜን ራሱ ሪአሬንጅ ሲያደርግላቸው እንመለከታለን። ከዚህ በፊት ጊዜ ሲቆጠር እንደነበረው አትቆጥሩም። አሁን ነፃ የምትወጡበት ወቅት ይህ የመጀመሪያ ወራችሁ ይሆናል። በኋላ እንግዲህ አቢብ በመባል የሚታወቀው የመጀመሪያው የአይሁድ ወር ነው። ስለዚህ አዲስ ጅማሬ ነው። አሮጌው ሊያልፍ ነው። የ430 ዓመት የባርነት እና የፌሌር የውድቀት ታሪካቸው የጨለማ ዘመናቸው ተሰርዞ እግዚአብሔር እንግዲህ በተስፋ ቃሉ መሰረት ሕዝቡን የሚታደግበትና ወደ አዲስ ሕይወት ወደ አዲስ አረማመድ እግዚአብሔርን በሕልውና ውስጥ ሆነው እርሱን ወደሚያመልኩበት ከእርሱ ጋር ወደሚራመዱበት አዲስ ዘመን እያስገባቸው ነው። እግዚአብሔር ይመስገን። ስለዚህ አዲስን የጊዜ አቆጣጠር ይሰጣቸዋል፣ አዲስን ምዕራፍ ይከፍትላቸዋል እና ይህን ካደረገ በኋላ እንግዲህ አንድን ትእዛዝ ይሰጣቸዋል። እስራኤል እንግዲህ የበኩር ልጁ እንደሆነ ከዚህ በፊት ተመልክተናል። የበኩር ልጄ ብሎ እስራኤልን እግዚአብሔር ይጠራዋል። ስለዚህ የበኩር ልጄን ፈርዖን ስለያዘ የበኩር ልጁን ደግሞ እገድልበታለሁ ብሎ ነው እግዚአብሔር የመጣው። በዚህ የመጨረሻ ቅጣት ነው ፈጽሞ እስራኤልን ከግብፅ ምድር የሚያወጣው እና ይህን በሚያደርግበት ጊዜ እንግዲህ እግዚአብሔር በግ እረዱ ይላቸዋል። ይህንን በግ አርዳችሁ የበጉን ደም በቤታችሁ ጉበንና መቃን ላይ ቀቡት ይላቸዋል። ይህን ካደረጋችሁ መልአኩ በሚያልፍበት ጊዜ የሞት ፍርድ በግብፅ ላይ በሚመጣበት ጊዜ የግብፃውያን የበኩር ልጆች ከንጉሱ ቤት እስከ እስር ቤት እስካለው ሰው የበኩር ልጅ ከእንስሳትንም ጨምሮ የበኩራት ሁሉ ሲገደሉ የእናንተ ልጆች ግን ይማራሉ፣ ይታለፋሉ። የሞት መልአክ የእናንተን ቤት እያለፈ ይሄዳል፣ ፓስኦቨር ያደርጋል፣ ፋሲካ ይሆንላቸዋል። ከምን የተነሳ? ደሙ በመቃናችሁ ላይ በጉበናችሁ ላይ ከመቀባቱ የተነሳ። እንግዲህ ምዕራፍ 12 ቁጥር 13 ምን ይላል? ደሙ ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየሁ ጊዜ ከእናንተ አልፋለሁ፣ እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም ብሎ እግዚአብሔር ይሄንን ይነግራቸዋል። እንግዲህ በኋላ እንደምናውቀው በዛች ሌሊት ከበጉ ደም የተነሳ የግብፅ የበኩር ልጆች ሁሉ ሲሞቱ የእስራኤላውያን የበኩር ልጆች እንደተረፉ ይህንን እናውቃለን እና እስራኤላውያን በዘመናቸው ሁሉ ይህንን የፋሲካ በዓል እግዚአብሔር እንዲያከብሩ ይህንን ነፃ መውጣታቸውን ይህን ድንቅ የሆነ መታደጉን እንዲያስቡ በአቢብ ወር ሁል ጊዜ እስራኤላውያን ይህንን ያከብራሉ ማለት ነው እና እንግዲህ ቅድም ስለ ወንጌል አንስቼ ነበረ። ምንድን ነው የሚያገናኘው ከወንጌል ጋር ያላችሁ እንደሆነ ብዙ የሚያሻማ ነገር አይደለም። እንግዲህ ጌታ ኢየሱስ ክርስቶስ በአዲስ ኪዳን በስጋ በተገለጠ ጊዜ
ዮሐንስ ጌታ ኢየሱስ ክርስቶስ ሲመጣ ተመልክቶ አንድ የሚናገረው ንግግር አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ምን ይለዋል? ወደ ኢየሱስ በማየት እና ደቀ መዛሙርቱንም ወደ ኢየሱስ እንዲያዩ በማድረግ እነሆ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ብሎ ጌታ ኢየሱስን ሲያመለክት እናያለን። በኋላም ራእይ በሚመለከትበት ጊዜ ዮሐንስ ራእይ ምዕራፍ 15 ቁጥር 12 ላይ ምን የሚል እናገኛለን? እልፍ አላፋት መላእክት፣ ሺህ ጊዜ ሺህ መላእክት፣ ሽማግሌዎችም በሰማይ ያሉ ሰራዊት ሁሉ ምን እያሉ ይዘምራሉ? ምን እያሉ ያመልኩታል? ለታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል። ክብር ለኢየሱስ ይሁን። የታረደው በግ እያሉ ያኔ ስለኔና ስለናንተ በመስቀል ላይ የሞተልንን ጌታ ሲያወድሱት ያንን በራእይ ይመለከታል ዮሐንስ። እግዚአብሔር ይመስገን። በእውነት እስራኤላውያን በበጉ ደም ከሞት እንዳመለጡ ሁሉ እኔና እናንተ የሰው ልጆች ሁሉ የእግዚአብሔር በግ በሆነው በክርስቶስ ኢየሱስ ደም ከኃጢአት ባርነት እና ከዘላለም ሞት ማምለጥ ሆኖልናል። እግዚአብሔር የተመሰገነ ይሁን። ኤፌሶን ምዕራፍ 1 ላይ ሲናገር ምን ይላል? በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን ይላል። እርሱም የበደላችን ስርየት ነው። ጌታ ይመስገን። በውድ ልጁ እግዚአብሔር በሚወደው በአንድያ ልጁ በእርሱ ደም በመስቀል ላይ በተሰራው ስራ በዛ መስዋዕትነት ቤዛነትን አገኘን። እርሱ ለእኛ ወጆ ሆኖ ተዋጀን። በእኛ ምትክ እርሱ ገባ፣ ቅጣታችንን ተቀበለ። ከዚህም የተነሳ የኃጢአታችንን ወደ ሞት የሚወስደንን ወደ ዘላለም ሞት የሚወስደንን የኃጢአታችንን የበደላችንን የመተላለፋችንን ስርየት አገኘን። እግዚአብሔር የተመሰገነ ይሁን። እንግዲህ አንዳንድ የፋሲካውን በግ እና ጌታ ኢየሱስን የሚያመሳስሉ በርካታ ነገሮች አሉ። ግን አንዱን ብናነሳ ለምሳሌ ምዕራፍ 12 ቁጥር 5 ላይ እግዚአብሔር የሰጣቸው ትእዛዝ አንዱ ምንድነው? ነውር የሌለበትን ተባዕት ጠቦት እንዲሰዉ እንዲያርዱ ነው የነገራቸው እና ይሄም ጌታ ኢየሱስ ክርስቶስን የሚያመላክት ነው። በኋላ ጴጥሮስ በመልእክቱ የሚነግረን ነገር አለ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 18-19 አካባቢ ምን ይላል? ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ክቡር በሆነው በክርስቶስ ኢየሱስ ደም ነውርና እንከን በሌለው እድፍ እንደሌለው እንደ በግ ደም ብሎ ወደኋላ ወስዶ ያንን ነውር የሌለበትን ለእስራኤላውያን ተሰውቶ ከደሙ የተነሳ የሞት መልአክ እንዳያገኛቸው መቅሰፍት እንዳያገኛቸው እንዳደረገው እንደዚያ ደም ዛሬ ደግሞ በመስቀል ላይ የፈሰሰውን ክቡር የሆነውን የኢየሱስን ደም ነውር የሌለውን ንጹህ የሆነውን የኢየሱስን ደም እዚህ ስፍራ ላይ ይነግረናል። በእውነት ጌታ ኢየሱስ ፍጹም የሆነ ፐርፌክት የሆነ መስዋዕት ነው። ማንም በሰውና በእግዚአብሔር መካከል ሆኖ መካከለኛ ሆኖ ሊያድንን የሚችል ፍጹም የሆነ ንጹህ የሆነ ኃጢአት የሌለው በምድር ላይ ኃጢአት አልባ ፍጹም ንጹህ ሕይወትን የተመላለሰ ከኢየሱስ በስተቀረ የለም። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል። ስለዚህ ጌታ ኢየሱስ ክርስቶስ እግዚአብሔር ወልድ ስጋን ለብሶ በሰው መልክ ተገልጦ ፍጹምና ንጹህ ሕይወት ተመላልሶ ስለኔና ስለናንተ ንጹህ እና ክቡር የሆነውን ደሙን በመስቀል ላይ አፈሰሰ። ይሄ ደም እኛን አጠበ፣ ኃጢአታችንን አጠበው፣ ስርየት ሆነልን። በእግዚአብሔር ፊት ከኢየሱስ ክርስቶስ የተነሳ መቅረብ ሆነልን። ምክንያቱም ምትካችን ሆኖ ቅጣታችንን ስለተቀበለ። የእግዚአብሔር በግ በእውነት ክብር ይገባዋል፣ ኃይል ይገባዋል፣ ታላቅነት ይገባዋል። ምስጋናና ውዳሴ ሁሉ ለታላቁ ስሙ ይሁንለት። የታረደው በግ ስሙ ለዘላለም የተባረከ ይሁን። እንግዲህ የጌታ ኢየሱስ ክርስቶስ ይሄ የመስዋዕትነት ሞት
የተከናወነው መቼ ነው ብንል እንግዲህ ወንጌላቱ በግልጽ ይነግሩናል። ከአራቱ ሶስቱ ወንጌላት በተለይ በግልጽ የፋሲካ በዓል አይሁድ በሚያከብሩበት ጊዜ በዚያ ወቅት ነው ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተው። ከደቀ መዛሙርቱም ጋር ሄዶ የፋሲካን እራት አብረው እንደበሉ ወንጌላት ይነግሩናል። እና ይህንን ካደረገ በኋላ እንግዲህ ጌታ ኢየሱስ ክርስቶስ ስለኛ ተሰውቶልናል። ይሄ በብሉይ ኪዳን ይከበር የነበረው የፋሲካ በዓል ፍጻሜን ያገኘው ፉልፊልመንትን ያገኘው ወይም ሙሉ በሙሉ የተፈጸመውና የተከናወነው በክርስቶስ ኢየሱስ የመስቀል ሞት እንደሆነ ማሳያ ነው። ከዚያ በኋላ በጎች ሊታረዱ አያስፈልጋቸውም። ምክንያቱም የእግዚአብሔር በግ የሆነው ለአንዴና ለመጨረሻ ጊዜ ክቡር የሆነውን ደሙን ይዞ ወደ ቅድስተ ቅዱሳን ስለኔና ስለናንተ መስዋዕት ሆኖ ገብቶልናል። ለዚህ ነው ጳውሎስ ምን ይላል? ፋሲካችን ክርስቶስ ታርዶልናል ይላል። እግዚአብሔር ይመስገን። እርሱ ፋሲካችን ነው። በእርሱ ሞት እና የዘላለም ቅጣት የኛን ቤት አልፎ ሄዷል። የኛን ሕይወት አልፎ ሄዷል። ፓስ ኦቨር ሆኗል። ማለፍ ሆኖልናል። እግዚአብሔር የተመሰገነ ይሁን። እንግዲህ በዚያች ሌሊት ደቀ መዛሙርቱን ወስዶ የፋሲካን በዓል ባደረጉበት ሌሊት ይህ ስለናንተ የሚፈስ ደሜ ነው፣ ይህ ስለናንተ የሚቆረስ ስጋዬ ነው ብሎ ጽዋን ሰጥቷቸዋል፣ ህብስትን ሰጥቷቸዋል፣ እራትን ተካፍለዋል። እንግዲህ ከዛ በኋላ እንግዲህ በቤተ ክርስቲያን የምናከናውነው የጌታ እራት አንዳንድ ጊዜ ቅዱስ ቁርባን በመባል የሚታወቀው ነገር ግን የጌታ እራት የሆነው በቤተ ክርስቲያኖቻችን ተሰብስበን የምንካፈለው የጌታን የመስቀል ስራ እናስብ ዘንድ ሞቱን እናውጅ ዘንድ ትንሣኤውን እናውጅ ዘንድ የምንካፈለው ያ ጌታ እስኪመጣ ድረስ የምናደርገው ክቡር ስርዓት የሚያስታውሰን ያንን ነው። እግዚአብሔር የተመሰገነ ይሁን። ፋሲካችን ክርስቶስ ኢየሱስ ታርዶልናል። የዘላለም ሞት ቤታችንን አልፎት ሄዷል። የዘላለም ሕይወት አግኝተናል። ስማችን በሕይወት መዝገብ ተጽፏል። ኢየሱስ ክርስቶስ አዳኝ ነው። ስሙ ለዘላለም የተመሰገነ ይሁን። መልካም ጊዜ ይሁንላችሁ። የእግዚአብሔር ጸጋ ይብዛላችሁ። በሚቀጥለው ዘጸአት 14 ጀምረን እስከ 18 ካሉት ምዕራፎች እንዲሁ ዋና ወንጌል ተኮር ሐሳብ እናነሳለን። ተባረኩ። መልካም ጊዜ ይሁንላችሁ።